ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን መልካም እና አሳዛኝ ዜናዎችን፣ ክስተቶችን በትግራይ በሚል ስር አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ከጥቂት ሰዓታት በኋላ ከመቀሌ የተሰሙ አንዳንድ ዜናዎች አሉ እና እነሱን ጀነራል ታደሰ ወረደ የትግራይ ጊዜያዊ መንግስት አስተዳዳሪ መግለጫ ሰጥቷል። መግለጫውን ዝርዝርም እንኳ ባይሆን ፍሬ ሀሳቡን ዋና ጭብጡን ይዤላችሁ እመጣለሁኝ። እንግዲህ ዋናው ትልቁ ነገር ከአስደሳችሁ ዜና ብጀምር፣ መቼም ምንድነው አስደሳችሁ ዜና ብላችሁ ልትሉኝ ትችላላችሁ። አስደሳችሁ ዜና ብጀምር እንግዲህ ሁላችሁም እንደምታውቁት በትግራይ ላለፉት 5-6 ቀናት ጦርነቶች ተደርገዋል። በጠለምት ነው መጀመሪያ ጦርነቱ የተጀመረው። ከዛ በኋላ ደግሞ በደቡብ ትግራይ በዋጀራት አካባቢ እንደዚሁ ውጊያዎች እየተደረጉ ነው። በጠለምት የሚደረገው ውጊያ በመከላከያ እና በህወሓት ውስጥ እንግዲህ ሁለት አንጃ ነው ያለው። የጽምዶ ህወሓት አለ፣ ከሻዕቢያ ጋር እየተባበረ ያለ ሞስሊ አድዋ አክሱም አካባቢ ያሉ የህወሓት ታጣቂዎች ያሉበት የጽምዶ የሚባለው አንጃ አለ። የነ ደብረጽዮን የነ ሞንጆሪኖ የነ ምግበ ምናምን ያለበት አንጃ አለ። ታደሰ ወረደም እነሱ ውስጥ ነው ያለው እና ሌላው ደግሞ የነ ጌታቸው ወረደ የነ ጻድቃን ገብረትንሳኤ የነ ክንደያ ገብረ ህይወት አንጃ ደግሞ አለ። የብልጽግና የኦሮሞ ብልጽግና የኦህዴዱ ህወሓት ይዋል። ስለዚህ የሻዕቢያ ህወሓት አለ፣ የኦህዴድ ህወሓት አለ። ሁለት ህወሓቶች ነው ያሉት ማለት ነው። እና አሁን በጠለምት አካባቢ ውጊያ የከፈተው የሻዕቢያ ህወሓት ነው፣ ከብልጽግና ጋር ነው የተዋጋው። እና እዛ ውጊያ ባደረገበት ጊዜ ዘልቆ በመግባት በርካታ ተራራማ ቦታዎችን መቆጣጠር ችሎ ነበረ። እና በዛ በትግራይ በተደረገው ውጊያ ያው ብዙ ጥፋቶች ደርሰዋል። በርካታ ጥፋቶች ደርሰዋል። የሚያሳዝን ዜናዎችንም አይተናል። መከላከያም በከባድ መሳሪያ እና በድሮን አጸፋውንም ለመመለስ ሙከራ አድርጓል። እና እዛ አካባቢ አሁን ያለው ነገር ምንድን ነው? በተለይ አገዛዙ በትግራይ ውስጥ የበረራ አገልግሎት እንዲቆም አንዳንድ ነገሮችን በማድረጉ ነው ከፍተኛ የህዝብ ተቃውሞ ስለደረሰ ህዝብ ያልደገፈው ደግሞ ነገር ብዙም የትም ስለማያዛልቅ ያው በህወሓቶች ውስጥ መከፋፈል ፈጥሯል ማለት ነው። በራሳቸው እነ ደብረጽዮን ባሰማሩት ህወሓት ውስጥ ሁሉ ሳይቀር ከፍተኛ የሆነ መከፋፈል ተፈጥሯል። እና በጠለምት ወረዳ የሚንቀሳቀሰው የህወሓት የታጣቂ ቡድን በተለይ አንድ ደረሰኝ መረጃ በህወሓት አካባቢ የሚንቀሳቀሰው የታጣቂ ቡድን 11ኛው ኮር የሚባለው ለምሳሌ ነው የምነግራቸው። 11ኛ ኮር በአዛዡ በኮሎኔል ጋይም ሺሻይ መሪነት እዛ አካባቢ አንዳንድ ችግሮች ተፈጥረዋል። እንግዲህ በኮሎኔሉ የሚመራ ኃይል ነው እዛ አካባቢ ሲንቀሳቀስ የነበረው። እና ያ በሚሆንበት ጊዜ ያው ጀነራል ታደሰ ወረደም የደቡብ አፍሪካ የአፍሪካ ህብረትም ጥሪ ስላቀረበ ችግሮች በውይይት ይፈቱም ስላለ ወደ ማፈግፈግ መጡ ማለት ነው። ወደ ማፈግፈግ እንግዲህ ወረው ነው ወደዛ አካባቢ የገቡት። ከዛ ወደ ማፈግፈግ መጡ እና በሚያፈገፍጉበት ጊዜ ከነበራቸው ይዞታ ወደ ኋላ ለመውጣት እንቅስቃሴ ባደረጉበት ጊዜ ወደ ተከዜ ሸለቆ ወደዛ እንግዲህ ሄደዋል። እና ወደዚያ በማፈግፈግ ሂደት ላይ የህወሓት ታጣቂ ቡድኑ ቦታቸውን በመተው የያዙትን መሳሪያ ይዘው እየጠፉ መሆናቸውን እንግዲህ መረጃዎች ይጠቁማሉ። እና እነዚህ እንግዲህ የሆነበት ምክንያት ለምንድን ነው? የትግራይ ወጣቶች ጦርነቱን አይፈልጉትም። ጦርነቱን ስለማይፈልጉት መጀመሪያውኑ በግዳጅ ተደርገው በማይሆን ጦርነት ውስጥ እንዲገቡ ሲደረጉ የትግራይ ጀነራሎች ልጆቻቸውን አሜሪካን ሀገር ልጆቻቸውን አውሮፓን ልከው የትግራይን ወጣት ለማስጨረስ በሚንቀሳቀሱበት ጊዜ ወደ ውጊያ በሚያሰማራቸው ጊዜ ብዙዎቹ ጥለው ይሄዳሉ። እንደዚሁም ወደ ደቡብ ትግራይም እንደዚሁ በተመሳሳይ ሁኔታ ነው ያየነው።
እና ጥለው ነው የሚሄዱት። ጥለው ስለሚሄዱ እዛ አካባቢ የ11ኛው ኮር አካባቢ ያለው አብዛኞቹ ጥለው ሄዱ እና የዘመቻው ኃላፊ እዛ አካባቢ ያለው የዘመቻው ኃላፊ ኮሎኔል ሚዛን ገብረ ጊዮርጊስ ይባላል። እና ይሄ ኮሎኔል ሚዛን ገብረ ጊዮርጊስ የነዚህ የታጣቂ ቡድን መጥፋት በሁሉም ክፍለ ጦሮች የሚታይ ነው በነገራችን ላይ እና በሁሉም ክፍለ ጦሮች ቢታይም በአብዛኛው ግን የአርሚ 11 ወልቃይትና ደደቢት ክፍለ ጦሮች የሚባሉ አሉ። እዛ ላይ ያሉት እዛ ላይ ያሉት ሽሽት እና ከቦታቸው ጥሎ መጥፋት ከፍተኛ በመሆኑ ልዩ ትኩረት ሰጥቶት እዚህ አካባቢ ያሉትን የሸሹትን ሁሉ በመሰብሰብ እንደገና የማደራጀት ስራ ላይ እንደተጠመዱ መረጃዎች ይጠቁማሉ። እና ያንንም ለማድረግ መመሪያዎች መስጠቱንም መረጃዎች ይጠቁማሉ። እና ብዙዎቻችን በተደጋጋሚ እንደምንለው ህወሓት የፈራረሰች የበሰበሰች በህዝብ የተጠላች ድርጅት ሆናለች። በጠለምት የተደረገውም ጦርነት ህዝብ የሚደግፈው ጦርነት አይደለም፣ ጥቂት የህወሓት ጀብደኞች የጀመሩት ጦርነት ነው። በመሆኑ በቡድኑ ውስጥ ያለውን ከፍተኛ የሞራል መውደቅ እና የአመራር ሰንሰለቱ መበጠስ ሊያስደንቅ አይገባም። ህወሓት እንደምትባለውና እንደምትፈራው ጠንካራ አይደለችም በሚል ብዙዎቻችን ስንናገር ነበር። እና እዚህ ጋር እንግዲህ ልብ በሉ አድማጮቻችን፣ ተመልካቾቻችን ከጠለምት ህወሓቶች አሁን ጥለው መውጣታቸው አሁን ጠለምት እንግዲህ ህወሓቶች ምን እየሆኑ ነው? ጥለው እየወጡ ነው። ስለዚህ አንዱ መልካሙ ዜና ጠለምት አካባቢ የተቀሰቀሰው ጦርነት ቆሟል ማለት ይቻላል። አድማጮቻችን፣ ተመልካቾቻችን እንግዲህ ጥሩ ዜና ብዬ ያመጣሁት በጠለምት የነበረው ጦርነት በጠለምት የነበረው ተኩስ ምን ሆኗል ማለት ነው? ቆሟል። የቆመበትን ምክንያት እዛ አካባቢ የነበሩ ህወሓቶች ምን ሆኗል? ፈግፍገዋል። ቦታውን ይዘው ነበር። ከመከላከያና ዋግቶ ብዙ ተራራማ ቁልፍ ቦታዎችን ይዘው ነበር። ነገር ግን በርስ በርሳቸው በተፈጠረ ችግር ምክንያት መዝለቅ አልቻሉም። ያ በፊት ከ3 ከምናምን ዓመት በፊት ትግራይ ትስር ብለው ሲታገሉ የነበረው አንድነት ሙሉ ለሙሉ ኮላፕስ አድርጓል። ስለዚህ በዚህ ምክንያት ጦርነቱን በማያምኑበት ጦርነት ስለሆነ እየሄዱ ያሉት በዚህ ምክንያት እዛ አካባቢ ያለው ኃይል አገዛዙ ስላሸነፈ ሳይሆን አገዛዙ የበላይነትን ስለያዘ አገዛዙ የውጊያ ብቃት ስላለው ሳይሆን ነገር ግን ህወሓቶች በራሳቸው ችግር ያን አካባቢ ጥለው እንዲወጡ ተደርገዋል ማለት ነው። እና በርስ ችግራቸው ምክንያት ነው ይሄ የሆነው። እና በተመሳሳይ ሁኔታ ህወሓቶች አሁን እንዳልኩት ለሁለት ተከፋፍለው እንግዲህ አንደኛው የሻዕቢያ ህወሓት፣ ሌላው ደግሞ የብልጽግና ህወሓት ተብሎ እርስ በርስ እየተዋጉ ነው። እሱ ወደ በኋላ እንመጣበታለን። እና በዛ ምክንያት የትግራይ ወጣቶችን እነዚህ ሁለቱ የህወሓት አንጃዎች እያስጨረሱ ነው። ይሄ እንግዲህ በጠለምት አይደለም፣ ይሄ በራያ በወጀራት ያለውን በወጀራት እርስ በርስ እየተዋጉ ነው። ጠለምት ግን ለቀው ወያኔዎቹ። እና ይሄ ጥሩ ዜና ነው አድማጮቻችን፣ ተመልካቾቻችን፣ መልካም ዜና። እና ጠለምት አካባቢ ጦርነቱ ቆሟል፣ ተኩስ ቆሟል። እና ይሄ መልካም ዜና ነው። መጀመሪያውኑ እዛ አካባቢ ወያኔዎቹ ለማያሸንፉት የትም ለማያዛልቃቸው ወደዛ አካባቢ ጦርነት ማድረግ አልነበረባቸውም። እና አሁን ጊዜው ሳይፈጅ ብዙ ሳይሄድ ይሄ ነገር እንዲቆም ማድረጋቸውም ትልቅ ነገር ነው፣ ተገቢ ነው ብዬ ነው ለማመን። እና ይሄ መልካም ዜና ነው አድማጮቻችን፣ ተመልካቾቻችን። እና በዚህ ጉዳይ ላይ ጀነራል ታደሰ ወረደ መግለጫ ሰጥቷል። መግለጫ ሰጥቷል እና ምንድነው በሰላም ውይይት እንጂ በግጭት የሚፈታ ችግር የለም የሚል አስተያየት ነው የሰጠው። በሰላም እንጂ በችግር የሚፈታ በጦርነት በግጭት የሚፈታ ችግር የለም። መጀመሪያውኑ ለምን ወደ ግጭት እንደገባ ኃላፊነት እንኳን መውሰድ አልቻለም። ጀነራሉ ይቅርታም እንኳን የትግራይን ህዝብ ይቅርታን እንኳን መጠየቅ አልቻለም። ለምንድን ነው መጀመሪያውኑ ወደ ግጭት የገባው? የትግራይ ክልል አስተዳዳሪ ነው አይደል? ለምንድን ነው መጀመሪያውኑ ወደ ግጭት የገባው? እሱ በሚያስተዳድርበት ቦታ ላይ ተከዜን ተሻግረው ጠለምት በመግባት መጀመሪያውኑ ወደ ግጭት ለምን ገቡ? አንዳንድ ቲዎሪዎች አሉ። ወደ ግጭት የገቡበት ምክንያት የመከላከያ ሰራዊት ራሱ ነው ወደ ግጭት እንዲገቡ ያደረጋቸው የሚል አስተያየቶች ይሰጣሉ። በተለይም ደግሞ እዛ አካባቢ የነበሩ ተከዜን ተሻግሮ የነበሩ የመከላከያ ፖሊሶች፣ የወያኔ ታጣቂዎች ከመከላከያ አዛዦች ጥሪ ቀርቦላቸው ኑና እንነጋገር ተብለው ለንግግር ወደዛ ሲመጡ አስረዋቸው ወረውን አሰርናቸው ብሎ ፎቶቸውን ስላወጡ በዛ በመናደድ ነው፣ በዛ ፕሮቮክ ሆኖ ነው ውጊያው የተከፈተው የሚል አንዳንድ አስተያየቶች ይሰጣሉ።
ሆን ብለው ህዋቶች ሆን ብለው የጀመሩት ሳይሆን መከላከያ ነው ፕሮቮክ ያደረጋቸው የሚል አስተያየቶች ይሰጣሉ። ነገር ግን ያ አይሰራም። ፕሮቮክ ተደረጉም አልተደረጉም ከከዜን ተሻግረው ጦር ልከው ውጊያ መክፈታቸው ብዙ ቦታዎችን፣ ብዙ ኬላዎችን፣ ብዙ ተራራማ ቦታዎችን ሁሉ ይዘዋል። ያን ማድረጋቸው የእነሱ ውሳኔ ነው። ስለዚህ መጀመሪያውኑ ለማያዛልቅ እነ ታደሰ ወረደ ህወሓቶች በጠለምት ውጊያ መጀመሪያውኑ መጀመራቸው ለዛ ኃላፊነት መውሰድ አለበት። ለታደሰ ወረደ ለዛ ይቅርታ መጠየቅ ነበር። የትግራይን ህዝብ ይቅርታ መጠየቅ ነበር። ያን አላደረገም እና አሁን ምንድነው የሚለው በሰላም ውይይት እንጂ በግጭት የሚፈታ ችግር ስለሌለ አሁንም እየተስተዋለ ያለው ግጭት ያለምንም ቅድመ ሁኔታ ቆሞ በትግራይ በኩል ያሉ በግልጽ የሚታወቁ ጥያቄዎች በሰላማዊ መንገድ ምላሽ እንዲያገኙ፣ ለዚህም መሳካት ደግሞ የፌዴራል መንግስት ጨምሮ ሁሉም ባለድርሻ አካላት ጥረት እንዲያደርጉ ከትግራይ ጊዜያዊ አስተዳደር ጥረት እንዲያደርጉ እንግዲህ ጠይቋል። ጌታችን ማነው ታደሰ ወረደ ያንን ጠይቋል። እንግዲህ እንነጋገር፣ እንወያይ፣ ያሉ ችግሮች፣ የትግራይ ህዝብ ችግሮች፣ የሚነሱ ጥያቄዎችን ጠረጴዛ ዙሪያ ላይ አድርገን እንወያይ፣ ከሁሉም ባለድርሻ አካላት ጋር እንወያይ ብሏል። እንግዲህ በፊትም እኛ የምንል የነበረው ይሄንን ነው። እነ ታደሰ ወረደ ሄደው ከአብይ አህመድ ጋር ሄደው ከሚነጋገሩ ከኦህዴድ ጋር ብቻ ተወያይተው የፕሪቶሪያ ስምምነት ከሚሉ ባለድርሻ አካላት በሙሉ የአማራው ኃይል፣ የጎንደር፣ የወሎ የአማራ ማንነት አስመላሽ ኮሚቴዎች፣ የጠለምት አለ፣ የራያ አለ፣ የወልቃይት አለ፣ እነሱንም ሁሉ ያካተተ ሁሉንም ያካተተ ያለውን ችግር በዘላቂነት ሊፈታ የሚችል ውይይትና ድርድር መደረግ አለበት። አማራውን ማህበረሰብ ወደ ጎን አድርጎ አማራውን ማህበረሰብ እንደ ጠላት ቆጥሮ አማራውን ማህበረሰብ እንደሌላ አስቦ የኦሮሞ ፖለቲከኞችን የትግራይ ህዝብ ወዳጅ አድርጎ በማቅረብ አማራው የትግራይ ህዝብ ጠላት፣ የኦሮሞ ፖለቲከኞች ደግሞ የትግራይ ህዝብ ወዳጅ፣ አባገዳዎች ደግሞ የትግራይ ህዝብ ወዳጅ አድርጎ በማቅረብ ከነሱ ጋር የሚደረግ ነገር የትም አያመጣም፣ የትም አያዛልቅም ብዙዎቻችን ስንናገር እና እነ ታደሰ ወረደ ግን አሁን የሚሉት ከሁሉም ባለድርሻ አካላት ጋር እንነጋገር፣ ያሉ ችግሮችን እንፍታ በሚል አስተያየት ሰጥቷል። እና በዛ መሰረት በጠለምት የነበረው ተኩስ ቆሟል። አድማጮቻችን፣ ተመልካቾቻችን እንግዲህ አንዱ መልካሙ ዜና እንግዲህ ይሄ ነው። በጠለምት ጦርነቱ ቢቆምም ከመከላከያ ጋር የሚደረገው ጦርነቱ ቢቆምም ወደ ጠለምት የገቡት የሻዕቢያ ህወሓቶች ከጠለምት ቢወጡም ሙሉ ለሙሉ እንኳን ወጡ ማለት አይቻልም። ግን አትሊስት ወደ ተከዜ ሸለቆ አካባቢ እዛ አካባቢ ቢሆኑም በዋጀራት ግን በደቡብ ትግራይ ግን እየተደረገ ያለው ጦርነት አላቆመም። በጣም ያሳዝናል። የዋጀራቱ ደግሞ የሚያሳዝናችሁ ምንድነው? በትግራይና በትግሬዎች መካከል የሚደረግ ጦርነት ነው። ህወሓቶች እርስ በርስ ተከፋፍለው አንድ ላይ ሆነው እንግዲህ ሁለት የህወሓት አንጀ የአብይ አህመድ ህወሓት አለ፣ የብልጽግና የኦህዴድ ህወሓት አለ፣ የሻዕቢያ ህወሓት አለ። እነዚህ ህወሓቶች እርስ በርስ በጥቅም ይሁን በተለያየ ምክንያት ተከፋፍለው እነ ጌታቸው ረዳም የት ነው ያሉት? እነ ጻድቃን የት ነው ያሉት? አዲስ አበባ ነው ያሉት። ዘንጠው እየኖሩ ነው። ተመችቷቸው ፏ ብለው በዊስኪ እየተራጩ እየኖሩ ነው። እነ ጻድቃን፣ እነ ጌታቸው፣ እነ ደብረጽዮንም እነ ታደሰ ወረደም ይሄ የትግራይን የሽሬን ወርቅ በኤርትራ በኩል እያስገቡ እያስወጡ ልጆቻቸውን በሙሉ ውጭ ሀገር ልከው ምንም የደረሰባቸው ነገር የለም። እስቲ ፊቶቻቸውን ተመልከቱ። ተመችቷቸው ነው የሚኖሩት። ስጋየው ቁርጥ እየበሉ ዊስኪ እየጠጡ እነሱም ቢሆን። ነገር ግን እነዚህ ሰዎች እትር ከመሆናቸው የተነሳ የትግራይን ጥቅም ማስጠበቅ የሚቻለው ምን ቢሆን ነው ብለው ጄኑዊንሊ ከሳጥን አልፎ ምንድነው አውት ኦፍ ዘ ባክስ ከሳጥን አልፈው በቃ አውት ኦፍ ዘ ባክስ አስበው የትግራይ ህዝብ የኢኮኖሚ፣ የልማት፣ የፍትህ፣ የእኩልነት ጥያቄው ሊሟላለት የሚችለው ምን ሲሆን ነው ብለው ኦብጀክቲቭሊ ነገሮችን አገናዝበው የትግራይ ህዝብ በደረሰበት ጦርነት የደረሰበት ጉዳት እንዲያገግም መስራት ሲገባቸው ምንድን ያደረጉት እነዚህ ሰዎች? ይሄው የደቡብ አፍሪካ ስምምነት ከተፈረመ ጀምሮ ትግራይ የትርምስ ቦታ ነው የሆነችው። ወገኖቼ ጦርነት አልተደረገም እንጂ እኮ ሰላም አልነበረም። ትግራይ የትርምስ ቀጠና
ከአማራው ማህበረሰብ ጋር ሆድና ጀርባ ሆኖ ነው እስካሁን እየቀጠሉ ያሉት። ለምን የወልቃይት መሬት የትግራይ መሬት ነው፣ የራያ የትግራይ መሬት ነው፣ ጠለምት የትግራይ መሬት ነው። የተወረረው የትግራይ ምናምን መመለስ አለበት የሚል ግትርና በጣም ኋላ ቀር አስተሳሰባቸውንም ይዘው በመቀጠላቸው በህገ መንግስቱ መሰረት በደቡብ አፍሪካው ስምምነት መሰረት የደቡብ አፍሪካውን ስምምነት የአማራ ማህበረሰብ አያውቀው። በደቡብ አፍሪካው ስምምነት እኮ የተፈራረሙት እኮ እነ ጌታቸው ረዳና እነ ሬድዋን ሁሴን እኮ ናቸው አብይን የወከሉት። የትኛው የአማራ ማህበረሰብ ተቋም ነው እዛ ቦታ ፊርማ የፈረሙ? በወሩ ደግሞ የናይሮቢ ስምምነት ሲፈረም እኮ ጀነራል ታደሰና ብርሃኑ ጁላ እኮ ናቸው የተፈረሙት። እነ ጀነራል ተፈራ ማሞ የአማራ ልዩ ኃይል አዛዥ የነበሩት እዛ ቦታ ነበሩ አልነበሩ? ስለዚህ ይሄ የደቡብ አፍሪካ ስምምነት የሚባለው የአማራ ማህበረሰብ አያውቀው፣ ባይንዲንግ አይደል፣ አይቀበለው። በዛ ላይ ደግሞ ስለ ህገ መንግስቱ ያወራሉ። በህገ መንግስቱ መሰረት፣ በህገ መንግስቱ ስርዓታችን መሰረት፣ በህገ መንግስታችን መሰረት ይላሉ። የትኛው ህገ መንግስት? ኦነግና ህወሓት በጉልበት የጫኑት ጸረ አማራ ጠል የሆነ ህገ መንግስትን የአማራ ማህበረሰብ እውቅና ይሰጣል። ስለዚህ ይሄ ህገ መንግስት የደቡብ አፍሪካ የሚለውን ነገር ትተው በቋሚነት ትግሬውንም አማራውንም አሸናፊ የሚያደርግ ዊን ዊን የሆነ መፍትሄ ጄኑዊንሊ ከአማራው ማህበረሰብ ጋር ቁጭ ብሎ መነጋገር ሲገባ ያንን ሊያደርጉ ፈቃደኞች አልሆኑም። ተዉ። የትግራይ ማህበረሰብ ጥቅም የሚጠበቀው ከአማራው ጋር እርቅ ሲመጣ ነው። ከጎንደር ህዝብ ጋር ከወሎ ህዝብ ጋር እርቅና ሰላም ሲመጣ ነው። አንድ ህዝብ ነው፣ ወንድማማቾች ናቸው። ትግሬ አማራ እያላችሁ አትከፋፍሏቸው በሚል ብዙ ሞከር፣ ነገር ግን ሊሰማው አልቻሉም። ስለዚህ በዚህ ምክንያት ምን ተፈጠረ ማለት ነው? በእነሱ መካከል ግጭቶች ተፈጠሩ፣ ችግሮች ተፈጠሩ። ስለዚህ የትግራይ ህዝብን ችግር መሰረታዊ የሆነ የኢኮኖሚ ችግር፣ የሰላም ችግር፣ በሰላም ወጥቶ የመግባት ችግር ሊፈቱ አልቻሉም እነዚህ ሰዎች። አሁን ጭራሽ ወደ ጦርነት ገብተው ወንድም ከወንድሙ እያገዳደሉ፣ የትግራይ ልጅን ከትግራይ ልጅ ጋር እያገዳደሉ። አሁን በወጀራት አካባቢ በርካታ በእርስ በርስ ውጊያ በርካታዎች ሞተዋል። በወጀራት አካባቢ ከፍተኛ ውጊያዎችን የተደረጉት አድማጮቻችን፣ ተመልካቾቻችን መጀመሪያ ላይ የህወሓት ታጣቂዎች በከባድ መሳሪያ እነዚህ የሰላም ኃይል የሚባሉ የሰላም ኃይል አይደሉም፣ የሽብር ኃይሎች ናቸው። እነዚህ የትግራይ ምንድነው ፒስ ፎርስ ነው ፒፕልስ ፎርስ የሚባሉ ስምረት የሚባል ድርጅት ታጣቂዎች የነጌታቸው ረዳና የነጻድቃን ገብረትንሳኤ ታጣቂዎች በራያ አካባቢና በአፋር አካባቢ የሚንቀሳቀሱ ታጣቂዎች የሰላም ኃይሎች ነው ራሳቸው ብሎ የሚጠሩት። እነዚህ የሰላም ኃይሎች አይደሉም፣ የሽብር ኃይሎች ናቸው። እና በመከላከያ እየታገዙ መጀመሪያ ላይ ውጊያ በሚገጥሙበት ጊዜ እነዛ የሻቢያ ወያኔዎች አስወገዷቸው፣ ከአካባቢያቸው በወጀራት ነቅለው እንዲወጡ አደረጓቸው። ከዛ በኋላ ደግሞ እንደገና መከላከያ የአየር ድጋፍ እየሰጣቸው በድሮን በሄሊኮፕተር መከላከያ የአየር ድጋፍ እየሰጣቸው እንደገና መልሶ ወጀራት አካባቢ አንዳንድ ቁልፍ ቦታዎችን እንደገና መልሶ ተቆጣጠሩ። ስለዚህ በወጀራት አካባቢ በደቡብ ትግራይ ጦርነቱ በእነዚህ ሁለት የህወሓት አንጃዎች መካከል በኦሮሞ ብልጽግና የሚደገፈውና በሻቢያ በሚደገፈው የህወሓት አንጃዎች መካከል ሁለት የትግራይ ወንድማማቾች እርስ በርስ እየተገዳደሩ፣ ይሄ አንዱ የሚያሳዝነው ነገር ይሄ ነው አድማጮቻችን፣ ተመልካቾቻችን። እና በወጀራት አካባቢ ጦርነቱ አሁንም እንዳለ ነው። ሌላው የሚያሳዝነው አድማጮቻችን፣ ተመልካቾቻችን ይሄ የአብይ አህመድ አገዛዝ በጣም ክፉና አረመኔያዊ አገዛዝ። የአብይ አህመድ አገዛዝ እንዳየዋችሁ ነው። ከራያ ጥሎ ነው የወጣው፣ ሳይዋጋ ጥሎ ነው የወጣው። እና ፊት ለፊት የመዋጋት አቅም የለውም የአብይ አህመድ መንግስት። የአብይ አህመድ ወታደሮች፣ የአብይ አህመድ መከላከያ ፊት ለፊት ተዋግቶ ጦርነትን የማሸነፍ ብቃት የለውም። አሁን በጠለምት በርካታ እንዳልኳችሁ ነው። በራያ በኮረምና ከአላማጣ የአብይ አህመድ መከላከያ የአብይ አህመድ ጦር የኦሮሞ ብልጽግና ጦር እየፈረጠጠ ነው የወጣው። እየፈረጠጠ የውጊያ ብቃት የለውም፣ የውጊያ አቅም የለውም።
ጠለምትም አካባቢ እንደዚሁ ማይጠምሪያ አካባቢ ከባባድ መሳሪያ መተኮስ ድሮን መተኮስ እንጂ ጠለምትም አካባቢ ወያኔዎች በርስ በርስ ግጭት በርስ በርስ ባለመተማመን እንደገና ያ ጦርነት በህዝብ ስለማይደገፍ ጦርነት አንፈልግም ብሎ ከፍተኛ ጫና ከውጭም ከተለያየ ማህበረሰብ ከአፍሪካ ዩኒየንም ጦርነቱን እንዲያቆሙ ከፍተኛ ግፊት የተደረጋቸው ጦራቸው ወደኋላ እንዲመለሱ አደረጉ እንጂ ጠለምትም ራሱ መከላከያ መዋጋት አልቻለም። መዋጋታቸው ብዙ ቦታዎችን ወያኔዎቹ እየተቆጣጠሩ ግን ምንድነው ያደረጉት? ፊት ለፊት መዋጋት ስለማይችሉ ተመልከቱት። አሁን ውጊያ ያለው የት ነው ወገኖች? አክቲቭ ውጊያ የነበረው ጠለምትና ወጀራት ነው። ጠለምትና ወጀራት ላይ ድሮን ቢተኩሱ አውደ ውጊያ ላይ ነው እንላለን፣ ጦርነት ላይ ነው እንላለን። ያጋ በጦርነት ሲደረግ አዎ ሁሉም የያዘውን መሳሪያ ነው መጠቀም ያለበት ሁሉም። ስለዚህ እነሱ ድሮን አላቸው። የድሮን የበላይነት ካላቸው ድሮን ቢጠቀሙ መቼ ምን ማድረግ አይቻልም። እንግዲህ በዛ ሳይድ ያለው ወይ ጸረ ድሮን መሳሪያ ማዘጋጀት ወይንም ደግሞ ራስን ከድሮን መጠበቅ ነው። ከድሮን መጠበቅ ነው። ነገር ግን አሁን የአብይ አህመድ አገዛዝ ምንድነው ያደረገው? አድማጮቻችን በጣም የሚያሳዝነው ነገር ይሄ ነው። ምንድነው ያደረገው? ጦርነት የሌለበት አካባቢ በድሮን ጥቃት ንጹሃን ዜጎችን ነው እየገደለ ያለው። ንጹሃን ዜጎችን አሁን ዛሬ በደረሰን መረጃ አድዋ አካባቢ ገንደብታ የምትባል ቦታ 2 የድሮን ጥቃቶች ተፈጽመዋል። አንዱ ባዶ ሜዳ ላይ ነው። አንዱ ግን በቃ በሰላም የሚጓዙ የተለያየ ቃን እየያዙ ከአንድ ቦታ ወደ አንድ ቦታ የወታደራዊ ኮንቮዮች አይደለም፣ ከአንድ ቦታ ወደ አንድ ቦታ የሚጓጓዙ መኪናዎችን ለምንትን ለማለት ነው። እና አንድ መኪና ላይ አድርገው ብዙ እዛ በመኪናው ላይ የነበሩ ሰዎችን ሁሉ ገሏል። ገንደብታ የምትባል በአድዋ አካባቢ ያለች ሁለት የድሮን ጥቃት እዛ አካባቢ ፈጽመዋል። እንጥጮ የምትባለው ከተማ ደግሞ 3 የድሮን ጥቃቶች ፈጽመዋል። ከተማዋ መካከል አድማጮቻችን ተመልካቾቻችን ህዝብ የሚኖርበት ከተማው መካከል እንጥጮ የሚባል ቦታ 3 የድሮን ጥቃቶች ይሄ አረመኔና ክፉ አገዛዝ እዛ ቦታ ላይ ወርውሯል። ታጣቂዎች በሌሉበት እዛ አካባቢ ሙዝ ተሸክሞ ከአንድ ቦታ ወደ አንድ ቦታ ሲሄድ የነበረ ተሽከርካሪ ነው በድሮን የመቱት። ወታደርን አይደለም፣ የወያኔ ታጣቂዎችን አይደለም፣ መሳሪያ አይደለም የመቱት ወገኖች። ይሄ ስቴት ስፖንሰርድ በቃ this is terrorism. this is state sponsored ሳይሆን this is state terrorism። እና እንጥጮ ላይ እንደዚሁ 3 የድሮን ጥቃቶች ፈጽመዋል። አቢያዲ ተንቤን አካባቢ 1 የድሮን ጥቃቶች ፈጽመዋል። እና የድሮን ጥቃቶች በመፈጸም የትግራይን ህዝብ ይሄ ክፉና አረመኔ አገዛዝ ሲያሸብር እኔ የትግራይ የህዋት ወዳጅ አይደለም ማለት የህዋት ወዳጅ አይደለም። የትግራይን ህዝብ ለዚህ ሁሉ መከራ የዳረገው ህዋት እንደሆነ አውቃለሁ። ነገር ግን ይሄ አረመኔ አገዛዝ ከጥቂት ወያኔዎች ጋር ስለተጣላ ከጥቂት የነደብረጽዮን ቡድን ጋር ስለተጣላ ያንን ሰበብ አድርጎ ግን የትግራይ ህዝብን መቅጣት ግን ይሄ ወንጀል ነው፣ ወንጀል ነው። ይሄም ብቻ አይደለም ወገኖች። ይሄ አገዛዝ ልክ ከጠለምት ውጊያ በተደረገ ጊዜ በጠለምት ውስጥ ውጊያ በተደረገ ጊዜ ያደረገው ነገር ምንድነው? በቃ ይሄ አገዛዝ አንድ ፕላን ይዞ ወጥቷል። ምንድነው ያ ፕላን? የትግራይ የሰላም ኃይል የሚባሉትን ተጠቅሞ እንደገና መልሶ ትግራይን ለመውረር በቃ ዝግጅት እያደረገ ነው አገዛዙ። ይገርማቸዋል መልሶ እና ይሄን ለዚህም ሰበብ እየፈለገ ነው ሰበብ እየፈለገ ነው እና ምንድነው ያደረገው? የትግራይ እንዳልኳችሁ በንጹሃን ላይ የድሮን ጥቃት እየፈጸመ ወንጀል መፈጸሙ ታያንስ ይሄ ክፉ ዳርበኔ አገዛዝ ምንድነው ያደረገ ያለው? የበረራ ሙሉ ለሙሉ እንዲቆም አድርጓል። የኢትዮጵያ አየር መንገድ አይደለም በረራውን ያቆመው፣ የኢትዮጵያ ሲቪል አቪዬሽን ኦቶሪቲ ነው። ሲቪል አቪዬሽን ማለት የኤርፖርቱን ምናምኖቹን የሚቆጣጠረው የሚያዘው ሲቪል አቪዬሽን መንግስት ነው፣ የመንግስት አካል ነው። ለነገሩ ኢትዮጵያን ኤርላይንስም የመንግስት አካል ነው። ለነገሩ ግን ኢትዮጵያን ኤርላይንስ አይደለም፣ ኢትዮጵያን ኤርላይንስ ኮርፖሬሽን አይደለም ያንን ያደረገው በአጠቃላይ ኤርፖርቶቹን በሙሉ በቃ አውሮፕላኖቹ በሙሉ ግራውንድድ እንዲሆኑ ወደ ትግራይ እንዳይንቀሳቀሱ መመሪያ የሰጠው የሲቪል አቪዬሽን ኦቶሪቲ የሚባለው እና ይሄ ወይ በቃ የና አብይ አህመድ ትእዛዝ ማለት ምንም አይነት በረራ አብይ አህመድ ደወለ፣ መመሪያ ሰጠ፣ ወደ ትግራይ ምንም አይነት በረራ እንዳይኖር እስኪልካቸውን ነው የምናስገባቸው በሚል ከወያኔዎች ጋር ስለተጣላ ህዝብ የመመላለስ የመውጣት የመግባት መብቱ እንዲታገድ ነው ያደረገው። ተመልከቱ።
ከነ ደብረጽዮን ጋር በተጣላ ቁጥር ማን ላይ ነው ሄዶ የሚበቀለው? አብይ አህመድ የትግራይ ህዝብ ላይ ነው የሚበቀል። ያንን ነው እያደረገ ያለው። እሱ ብቻ አይደለም ወገኖች፣ እሱ ብቻ አይደለም። የየብስ አገልግሎትም ከሽሬ ወደ ትግራይ በፊትም ከሽራሮ ወደ ትግራይ በደደቢት አድርጎ ከአዲረመጽ ወደ ደደቢት አድርጎ ወደ ሽሬ የሚወስደው መንገድ በፊትም ተዘግቷል። አሁን ደግሞ ከምንድን ነው ከትግራይ በላስታ አድርጎ በላሊበላ በሰቆጣ አድርጎ ወደ አቢያዲ፣ በሰቆጣ አድርጎ ወደ ሳምሪ፣ በሰቆጣ አድርጎ ወደ ኮረም፣ እንደገና ደግሞ ከታች ደግሞ ከአላማጣ በኮረም አድርጎ ወደ መቀሌ፣ ከአላማጣ በመሆኔ አድርጎ በጨርጨር አድርጎ ወደ መቀሌ የሚወስዱት መንገዶች በሙሉ ተዘግተዋል። ያ ብቻ አይደለም። በሰርዶ በኩል በአፋር በኩል ወደ ትግራይ የሚሄደውን መንገድ ተዘግቷል። ምንም ነገር ወደ ትግራይ አይገባም። ምንም ነገር ከትግራይ አይወጣም። ይህ ህዝብን መቅጣት ነው። ህዝብን መቅጣት ነው። ጦርነት ከተባለ ጦርነት ያለበት ቦታ ሊዋጉ የመጡትን ሄዶ መዋጋት፣ ምንም ነገር ውስጥ በሌሉበት ጥቂት የወያኔ አሸባሪዎች፣ ጥቂት የወያኔ እብዶች ችግር በፈጠሩ ጊዜ እንዳለ መላውን የትግራይ ህዝብ መቅጣት ግን ይሄ ዓለም አቀፍ ወንጀል ነው እና የአብይ አህመድ መንግስት ይህንን እያደረገ ነው። መቾች እና ይሄ ነው እንግዲህ ትግራይ ያለው ሁኔታ ይሄ ነው። በፊትም በተደጋጋሚ የምንለው ህወሓት አቅም የላትም፣ ህወሓት የበሰበሰች ናት፣ ህወሓት ዋጋ የላትም፣ ህወሓት የትም አትደርስም፣ ህወሓት ለአማራው ማህበረሰብ ስጋት አይደለችም። ብዙ ጊዜ የምንለው በዚህ ምክንያት የትግራይ ህዝብ ጦርነት አይፈልግም፣ የትግራይ ወጣት ጦርነትን አይፈልግም። ህወሓቶች ተነስተን እንዋጋ እንኳ ቢሉ ህወሓት ተነስተን እንዋጋ እንኳ ቢሉ ህዝብ አይደግፋቸውም። ህዝብ ያልደገፈው ነገር ደግሞ የትም አይደርስም ብለን በተደጋጋሚ ተናግረናል። አንተ ህወሓትን አታሳንስ፣ ህወሓትን አሳንሰ ነው የምታቀርበው። አይደለም፣ የማሳነስ ጉዳይ አይደለም፣ የማሳነስ ጉዳይ አይደለም። ማንኛውም ሚሊተሪ ኢንዴቨር፣ ማንኛውም ሚሊተሪ እንቅስቃሴ በህዝብ ካልተደገፈ የትም አይደርስም፣ በህዝብ ካልተደገፈ የትም አይደርስም። አዎ እኔ መከላከያን አላምንም። አዎ እንዳልኳችሁ ነው። የጠለምትን ህወሓቶች ገፍቶ ቢሄዱ መከላከያ ጠለምትን ከጠለምት ፈርጥጦ ይወጣ ነበር። ልክ ከራያ መከላከያ መከላከያ የመዋጋት አቅም ያለው መከላከያ እንደውም የባሰ ነው። መከላከያ ከጠለምት ፈርጥጦ ይወጣ ነበር። እንደ አጋጣሚ በወያኔዎቹ መካከል ችግር ተፈጠረና ብዙዎቹ ሸሽተው መዋጋት መጀመሪያውን ስለማይፈልጉ ሸሽተው በመውጣታቸው በእነሱ ኢንተርናል ችግር ምክንያት እዛ አካባቢ ያሉ አዛዦች ጦሩ ወደ ተከዜ እንዲመለስ በማድረጋቸው እንጂ ጠለምትን ይቆጣጠሩ ነበር። አትጠራጠሩ። ግን ከዛ አልፎ አይሄዱም ነበር። ከጠለምት አልፎ አይሄዱም ነበር። ወልቃይትን በምንም ታምር ሊቆጣጠሩ እንደማይችሉ የታወቀ። ይሄንን በተደጋጋሚ ተናግረን ወልቃይትን የመያዝ እድላቸው ዜሮ ነው ብለን ተናግረን መቼም ወልቃይትን አትይዙም ብለን ተናግረን ቢይዙም ደግሞ ወልቃይትን ቢይዙም ደግሞ በሚያስፈልግበት ጊዜ እንደገና ከወልቃይት ይለቃሉ ብለን ስንናገር ነበር። እንግዲህ አድማጮቻችን፣ ተመልካቾቻችን ያለው ሁኔታ ይሄ ነው። በትግራይ ያለው ሁኔታ በጣም ያሳዝናል። ግን ቢያንስ አትሊስት በጠለምት አካባቢ ጦርነት መቆሙ፣ እነ ታደሰ ወረደም ደግሞ ወደ ልቦናቸው ወደ ሴንሳቸው ተመልሰው ያለውን ችግር በሰላም ለመፍታት ዝግጁ ነን ማለታቸው ትልቅ ነገር። ጦርነት ያ ህዝብ ጦርነት መሮታል እና አሁንም በተደጋጋሚ የምናገረው በተደጋጋሚ የምለው ለትግራይ ወገኖች የምለው ለትግራይ ማህበረሰብ የሚበጀውና የሚጠቅመው ኢትዮጵያዊነት። መጀመሪያ ላይ የትግራይ ማህበረሰብ ሰላም ማግኘት አለበት። ከዛ እርቅ መምጣት አለበት። እርቁ ደግሞ ከምንም በላይ ከነ አብይ አህመድ ጋር አይደለም። ለትግራይ ህዝብ የሚያስፈልገው ትልቁ እርቅ ከጎንደር ህዝብ ጋር ከወሎ ህዝብ ጋር መታረቅ ነው የሚያስፈልገው። ስለዚህ የትግራይ መሬት፣ የትግራይ ሉዓላዊነት፣ የራያ የትግራይ ግዛት ምናምን የሚባለውን ነገር የትግራይ ማህበረሰብ ማቆም አለበት። የትግራይ መሬት የሚያስፈልገው አሁንም የምለው ብዙ ጊዜ የምለው የትግራይ ወገኖች ተጋሮች ወልቃይት የተጋሩ፣ ጠለምት የተጋሩ፣ ራያ የተጋሩ የሚል ፖለቲካ አያዋጣም። ያን የሚያደርጉት የህወሓት ፖለቲከኞች ይሄ ራያ ይሄንን ጠቅልለው ወልቃይትን ጠቅልለው ታላቋ ትግራይ ለመገንባት ነው። ሞቲቫቸው ዴሞኒክ ሞቲቭ ነው። ዴሞኒክ ህዝባዊ ሞቲቭ አይደለም። ህዝብን የሚጠቅም ሞቲቭ አይደለም። ቆሻሻ ዴሞኒክ ሞቲቭ ነው። አጋንንታዊ ሞቲቭ ነው። ታላቋ ትግራይን ገንባ ቢሉ ቆይ እስቲ እንበል
ወልቃይትን ወሰዱ፣ ራያን ወሰዱ፣ ጠለምትን ወሰዱ፣ ይህንን ወሰዱ፣ ተገነጠሉ። ታላቋ ሪፐብሊክ ትግራይ ብለው መሰረቱ። ከዛ ምን ሊሆኑ ነው? ቤት በኩል ሊሄዱ ነው። የባህር ወደብ አላቸው የላቸው? እታች ካለው ማህበረሰብ ጋር ተጣልተው ምን ሊቀጥሉ ነው? ከኤርትራ ጋር ሊዋሃዱ ነው። እና የትግራይ ሪፐብሊክ ብለው እንኳ ቢሉ የሚያዋጣ አይደለም፣ የትም አይደርሱም። ወልቃይትንም ወስደው የትግራይ ሪፐብሊክንም ቢያውጁ የትም አይደርሱም። 1/3 የሚሆነው የትግራይ ማህበረሰብ በተቀረው ኢትዮጵያ የሚኖረው 1/3 የትግራይ ማህበረሰብ ምን ሊያደርግ ነው? ምን ሊሆን ነው? እና የማይሆን ነገር፣ የማይሆን አስተሳሰብ፣ የማይሆን አይዲዮሎጂ ይዘው ታላቋ ሪፐብሊክን ለመገንባት የግዴታ ወልቃይት ስለምታስፈልገን ወልቃይት ብለው እያበዱ ያሉት እነዚህ ቆሻሻ አመለካከት ያላቸው ወያኔዎች ናቸው። ነገር ግን የትግራይ ህዝብ የሚጠቅመው ምንድን ነው? የትግራይ ህዝብ የወልቃይት የትግሬ ነው የሚል ወልቃይት የትግሬ ነው ማለት ወልቃይት የአማራ አይደለም ማለት ነው። ወልቃይት የትግራይ ሉዓላዊ ግዛት ነው ማለት ጠለምት ራያ የትግራይ ሉዓላዊ ግዛት ነው ማለት ጠለምት ራያ የአማራ ግዛት አይደለም ማለት ነው። ይሄ ጦርነት ነው። ስለዚህ የሚያዋጣው ጠለምትም ራያም ወልቃይትም አክሱምም ሽሬም ጎንደርም ጎጃምም ሁሉም የአማራ ነው የትግሬ ነው የሚለው ነገር ቀርቶ ሁሉም ኢትዮጵያ የተጋሩ ነው፣ ሁሉም ኢትዮጵያ የአማራ ነው ወደሚል ፖለቲካ ቢመጣ ለትግራይ ህዝብ አይሻለውም ወይ? የትግራይ ወገን ተጋሮች ወልቃይት፣ ጠለምት፣ ራያ፣ ትግራይ ይህችን ቦታ ብቻ አገራችን ከሚሉ ኢትዮጵያ ሀገራችን ቢሉ አይሻልም? በሁሉም ኢትዮጵያ በፈለጉበት ቦታ በወደዱበት ቦታ መውጣት፣ መግባት፣ መስራት፣ ማምረት፣ ሀብት ማፍራት፣ መመረጥ የሚችሉበት ሁኔታ ቢፈጠር አይሻላቸውም ወይ? አይሻላቸውም ወይ? ይሄ ነው። ይሄ ማለት እንግዲህ ምንድነው? የኢትዮጵያዊነት ፖለቲካ ማለት ነው። ፋኖች የሚሉት ምንድነው? የፋኖ ፖለቲካ ሁሉም የአማራ መሬቱ ሁሉም ኢትዮጵያ ነው የሚለው ፋኖ። ያ ማለት ምንድነው? የተጋሩ መሬትም ሁሉም ኢትዮጵያ ነው የሚለው የፋኖ አመለካከት። ስለዚህ እኔ የምለው ለትግራይ ህዝብ የሚጠቅመው የፋኖ ፖለቲካ ነው፣ የኢትዮጵያዊነት ፖለቲካ ነው። የወያኔዎች የህወሓቶች የነዚህ የደናቁርት ህዝቡን ለስቃይና ለመከራ የዳረጉት አሁን ደግሞ ተከፋፍለው እርስ በርስ የትግራይን ወጣት የሚያስጨርሱት ሰዎች ፖለቲካ አያዋጣው። ሁለቱም ከሽፈዋል ወገኖች። የትግራይ ይሄን ፕሮግራም የምታዳሙት የትግራይ ወገኖች ሁለቱም የሻቢያ ወያኔዎችም የሻቢያ ህወሓቶችም የአብይ አህመድ የብልጽግና ህወሓቶችም የትግራይ ህዝብ ጠላቶች ናቸው። የትግራይ ህዝብ ጠላቶች ናቸው። ለትግራይ ህዝብ የሚያስፈልገው ሰላም ነው። ሰላም እንዲኖር ከአማራው ከተቀረው ማህበረሰቡ ጋር መስማማት መነጋገር አለበት። የዘር ፖለቲካ መወገድ አለበት። ሰላም የሚመጣው በኢትዮጵያዊነት ውስጥ ነው። ኢትዮጵያዊነት ሲባል ነው። ይሄ የቪየትናም የሚመስለውን ይሄ ቢጫና ቀይ ሰንደቅን ወደዛ ተጥለው የኢትዮጵያ ሰንደቅን ንጹሃን የኢትዮጵያ ሰንደቅን አረንጓዴ፣ ቢጫ፣ ቀይ እሷን ይዞ መነሳት አለበት የትግራይ ማህበረሰብ። የትግራይ ማህበረሰብ የራስ አሉላ አባነጋ ልጅ መሆኑን ማሳየት አለበት። የትግራይ ማህበረሰብ የጀግናው አፄ ዮሐንስ ልጅ መሆኑን ማሳየት መጀመር አለበት። የነ ራስ አሉላ አባነጋ መንፈስ የነ አፄ ዮሐንስ መንፈስ ነው ለትግራይ የሚበጀው እንጂ የነዚህ የቆሸሸ ፖለቲካ ከሌኒን ከምናምን አምጥተው ይሄ የብሔር ብሔረሰብ ብለው የቆሸሸ ፖለቲካ የትግራይ ማህበረሰብ ከሌላው ማህበረሰብ ጋር እንዲላተሙ ያደረገ የትግራይ ማህበረሰብን ወደ ታች ያቆረቆዘ አሁን ላለበት ችግር ውስጥ እንዲገባ ያደረገ ፖለቲካ ለትግራይ ህዝብ አይጠቅም። ይሄው አየነው እኮ የደቡብ አፍሪካ ስምምነት አሉ። ከኦነጋዊ ኦሮሞ ብልጽግናዎች ጋር ተነጋገሩ። ለትግራይ ህዝብ ምን ተረፈለት? እኛ ከጅምሩ ብለናል። ለትግራይ ህዝብ የሚጠቅመው ከጎንደር ህዝብ ከወሎ ህዝብ ጋር ታረቅ፣ ተስማማ፣ አንድ ሁን። ወልቃይት ብቻ አይደለም፣ ጠለምት ብቻ አይደለም፣ ራያ ብቻ አይደለም፣ ሁሉም ኢትዮጵያ የትግራይ መሬት ነው ወደሚል ፖለቲካና ብለን መከር እና ይሄው
አሁንም የምንመክረው ይሄ ነው። እንግዲህ አድማጮቻችን መልካምና አሳዛኝ ዜና በትግራይ በሚል ርዕስ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።